ብሩኖ ፈርናንዴዝን ብናነሳው እመርጣለሁ። ብሩኖ ፈርናንዴዝ በእንግሊዝ እግር ኳስ ማህበር የወሩ ምርጥ ተጫዋች ተብሎ የመጋቢት ወር ምርጥ ተጫዋች ተብሎ ተሸልሟል። 6ኛ ጊዜ የወሩ ምርጥ ተጫዋች ተብሎ ተሸልሟል። ከክርስቲያኖ ሮናልዶ ጋር ክብረ ወሰን የተጋራበት ነው። ሮናልዶ ነው በፕሪሚየር ሊግ ብዙ ጊዜ የወሩ ምርጥ ተጫዋች በመባል ብዙ ሽልማት ያለው። ይሄ ተጫዋች ከጥቂት ቀናቶች በፊት በአሜሪካ በነበረው ጨዋታ ለፖርቹጋል 2 አሲስቶችን አድርጓል። አሁን ላይ 30 ጎልና አሲስት በድምሩ ደርሷል። ከፈርሚን ሎፔዝ በላይ ነው። ፈርሚን ሎፔዝ ነው ሁለተኛው 29 ጎልና አሲስት አለው ከአማካይ መስመር ተጫዋቾች። በነገራችን ላይ ያው ስለሚቆርጡት አንዳንዶች ከአማካይ መስመር ተጫዋቾች መካከል ቁጥር አንዱ ብሩኖ ፈርናንዴዝ ነው። 30 ጎልና አሲስት አለው። የትኛው አማካኝ ይሄን ያለው? ከሱ ቀጥሎ ያለው የባርሴሎናው ፈርሚን ሎፔዝ ነው። ተጫዋቹ እንግዲህ 16 አሲስቶችን በማድረግ በሊጉ አንደኛ ደረጃ ላይ ይቀመጣል በአሲስት። በእያንዳንዱ ጨዋታ ብዙ የጎል ድሮችን በመፍጠር 0.57 ይሄም ትልቁ ነው። ብዙ ድሮችን በመፍጠር 99 ድሮችን ፈጥሯል። በየጨዋታው 3.54 ድሮችን ይፈጥራል። ትልልቅ ድሮች 24 ትልልቅ ድሮችን ፈጥሯል። ብሩኖ ፈርናንዴዝ ሪሊ ሂሮ ነው። አስደናቂ ብቃቱን እያሳየ ነው የሚገኘው ብሩኖ ፈርናንዴዝ። የማንቸስተር ዩናይትድ ሞተር ነው። የማንቸስተር ዩናይትድ ሁሉ ነገር ነው እና አሁን ላይ ተጫዋቹ በተለይ የፖርቹጋል ብሔራዊ ቡድን ረጅም ጉዞ የሚጓዝ ከሆነ የፖርቹጋል ብሔራዊ ቡድን እስከ ፍጻሜ የሚቀጥል ከሆነ ዋንጫውን ማንሳት የሚችል ከሆነ ለባላንዶር ከሚጣጩ ተጫዋቾች መካከል አንዱ እንደሚሆን በትልቁ እየተገመተ ነው የሚገኝ። ይህም ፐርፎርማንሱን በክረምቱ የዓለም ዋንጫ መቀጠል የሚችል ከሆነ ምክንያቱም በዘንድሮ ውድድር ዓመት እያሳየ ያለው በግለሰብ ደረጃ ሽልማቶች ኢንዲቪዥዋል ናቸው፣ ግን እግር ኳስ ውጤትም ስለሚፈልግ ለዛ ነው ብሩኖ ፈርናንዴዝ አሁን በዚህ ብቻ አሁን የውድድር ዓመቱን እንደዚህ ቢያጠናቅቅ ፖርቹጋል ዋንጫ ባታነሳ ባላንዶር ውስጥ እጩ ውስጥም ላይገባም ይችላል። ምክንያቱም አንዱ እግር ኳስ አትሌቲክስ አይደለም፣ ኮሌክቲቭ ስፖርት ነው፣ የቲም ስፖርት ነው ተብሎ ይታመናል። አዋርዱ ኢንዲቪዥዋል ቢሆንም ለቡድኑ ያሳካው ስኬት ትልቅነትና ትንሽነት ልዩነት አለው። ትልቅ ስኬት ካሳካ ዋንጫውን የማንሳት እድል ወይም ባላንዶርን የመውሰድ እድል ይኖራል። ስኬትህ እንደ ቡድን የተሳካው ስኬት ዝቅተኛ ከሆነ አንተ የፈለገውን ነገር ብታረግ የምትታለፍበት ሂደት ይፈጠራል። ስለዚህ ይህ በተደጋጋሚ አይተናል እና ዓለም ዋንጫው ለብሩኖ ፈርናንዴዝ ወሳኝ ነው። ያው የእንግሊዝ ፕሪሚየር ሊግ ጉዳይ ማንቸስተር ዩናይትድ ቶፕ 4 የመግባቱ ጉዳይ አጠራጣሪ አይመስልም። በቀጣዮች 7 ጨዋታዎች እያሳየ ያለው ካለው ፐርፎርማንስ አንጻር በነገራችን ላይ በዚህ ሳምንትም ማንቸስተር ዩናይትድ አይጫወትም። ኤፍ ኤ ካፕ ስለሆነ ኤፍ ኤ ካፕ ላይ የለበትም። ማንቸስተር ዩናይትድ ተሰናብቷል ከኤፍ ኤ ካፑና አንዳንዶች እንዲሁም ያው እንደ ጨዋታም እያነሱ ነበረ። ያው ማንቸስተር ዩናይትድ የነዳጅ ውጪ እየቆጠበ ነው እያሉ ነው። ነዳጅ ስለሌለ እንቅስቃሴው መገታቱ ጥሩ ነው የሚል ሀሳቦችን ሲሰጡ እንመለከታለን። ግን እንደዚህ አይነት ነገሮች የሚከሰቱት ዝሮ ዝሮ የውድድር ብዛቶች አለመኖሩ ተናግሯል ዲዬጎ ዳሎ። ይሄ ትልቅ ክለብ እንዲህ አይነት ቦታ ላይ መገኘት የለበትም። በአመት 40 ጨዋታ ከትልቅ ክለብ ተጫዋቾች አይጠበቅም፣ ከኛ አይጠበቅም 40 ጨዋታ ማድረግ ብቻ። በተመሳሳይ ካሜሮናዊ ብራያን ቡሞም አስተያየቱን የሰጠበት ሂደት አለ። እንዲህ መቀጠል አንችልም፣ በቃ የግዴታ በሁሉም ውድድሮች ላይ ይህንን ክለብ ማስጠራት አለብን። ይህን ክለብ በየ3 ቀኑ መጫወትን እመኛለሁ፣ 2 ሳምንት 3 ሳምንት አርፌ ከመጫወት ብሏል። በየ3 ቀኑ መጫወትን በስንት ጣሙ ፈልጋለሁ ነው ያለው ይሄ ተጫዋች። ሰው ማንቸስተር ዩናይትዶች ይህንን ማስተካከል የሚችሉበት ጥሩ መንገድ ላይ ያሉ ይመስላሉ እና ብሩኖ ፈርናንዴዝ እኔ ለሚቀጥሉት 2 ዓመታት በትንሹ አይነክ የተጫዋች ቢያደርጉት ማንቸስተር ዩናይትድ በዚህ ይሄ ተጫዋች ይህንን አቋሙን ባለፉት ዓመታት ያሳዩን ወጥነት እንደተመለከተው ነው። 5 ዓመት ያለፉት 2-3 ዓመታት እሱ ባይኖር ማንቸስተር ዩናይትድ ምን ይሆን ነበር? እና 1-2 ዓመት ቢቆይ ይመርጣለሁ ክለቡ ዋንጫ እንዲያነሳ በዋንጫ ስኬት ውስጥ ትልቅ ተጽዕኖ መፍጠር የሚችል ተጫዋች ይሆናል ብዬ ስለማስብ ክረምት ላይ እነ ኤሊዮት አንደርሰን እነ ባሌባ አይነት ተጫዋቾች እነ ሳንድሮ ታኖል አይነት ተጫዋቾች የሚጨመሩ ከሆነ ብሩኖ ቢቆይ ይበልጥ ለማንቸስተር ዩናይትድ ዋንጫ ማግኘት ለቅዳቸው 2028 ላይ 150ኛ ዓመቱን በማስመልከት ዋንጫ ማንሳት እቅድ አላቸው። ብሩኖ አቋራጩ መንገድ ነውና ብሩኖ ላይ ክረምት ላይ ወደ ሌላ ክለብ ይሄድ የሚለው ሀሳብ ብዙም አይገዛኝም አሁን እያሳያለሁ ካለው እንቅስቃሴ አንጻር። ያው ብሩኖ ፈርናንዴዝ ከፖርቹጋል ከአሜሪካ ጋር ባደረገችው ጨዋታ 2 አሲስቶችን አድርጓል። በአጠቃላይ አማካኝ ተጫዋቹ ነው። በብዙ በጎል ላይ ኢንቮልቭ አድርጓል።
ብሩኖ ፈርናንዴዝ በ30 ጎሎች ላይ ወይ አስቆጥሯል ወይ አሲስት አድርጓል። አማካኝ ተጫዋች ነው። ሁለተኛው ፈርሚን ሎፔዝ ነው። ስፔናዊ ፈርሚን ሎፔዝ 29 በአንድ ዝቅ ብሎ ወይ ጎል አስቆጥሯል ወይ አሲስት አድርጓል። የተወሰኑ ሀሳቦችን መረጃዎችን ለመስጠት ያክል አድማጮቻችን በርናንዶ ሲልቫ 100% ይለቃል። ጁን ላይ ሰኔ ላይ በነፃ ዝውውር ማንቸስተር ሲቲን ይለቃል በርናንዶ ሲልቫ። ይሄ የተረጋገጠ ሆኗል። ባርሴሎና እና አትሌቲኮ ማድሪድ በ2 ሳምንት ጊዜ ውስጥ ለ3 ጊዜ ይገናኛሉ። ነገ ቅዳሜ በላሊጋው ይጫወታሉ። እንደገና ከ4 ቀን በኋላ ረቡዕ በሻምፒዮንስ ሊግ ይጫወታሉ። በሳምንቱ ማክሰኞ በሻምፒዮንስ ሊግ። ስለዚህ በ2 ሳምንት ጊዜ ውስጥ ባርሴሎና እና አትሌቲኮ ማድሪድ ለሶስተኛ ጊዜ ኮፓ ዴል ሬም አትሌቲኮን ያስወጣው ባርሴሎና ሊቀለብሱት ብሎ አልቻሉም። አሁንም ደግሞ እንደገና በላሊጋው ነገ ይጫወታሉ። ከዛ ረቡዕ በሻምፒዮንስ ሊግ፣ እንደገና በዛኛው ሳምንት ማክሰኞ ደግሞ በሻምፒዮንስ ሊግ አትሌቲኮ ማድሪድ። ራፊኒያ የለም፣ ላሚን ያማልም አጠራጣሪ ነው ነገር ጨዋታ። ሮቤርቶ ዴ ዘርቢ ቶተናም ቢወርድ እንኳን በሚቀጥለው ዓመት የቶተናም አሰልጣኝ ክለቡን መልሰዋለሁ ብለዋል። ቢወርድ እንኳን ነው ያሉት፣ ግን እንዳይወርድ እንሰራለን ሲሉ አስተያየታቸውን ሰጥተዋል። ጆኖቢ ሚካኤል ስለ ኢንዞ ፈርናንዴዝ ተናግሯል። ይሄ ቼልሲ ነው። ቼልሲን ለክለቡ ለባጃችን እንጂ የምንጫወተው ስለ ቀጣይ ዝውውር አስበን የምንጫወትበት ክለብ አይደለም። ስለዚህ ክብረ ነክ ነው ያለው። እንደውም ኢንዞ ፈርናንዴዝን ክብረ ነክ፣ ይሄ እንደውም ለቼልሲ የሚመጠን አይደለም፣ ከቼልሲ በአስቸኳይ መባረር ያለበት ነው ሲል ጆኖቢ ሚካኤል አስተያየቱን ሰጥቷል። ለማንኛውም ሊያም ሮሴኒዮ 2 ጨዋታ ቀጥተውታል። ነገ አይገባም። በሚቀጥለው ሳምንት ማንቸስተር ሲቲም ላይ ቼልሲ ኢንዞን አያሰልፈውም ተብሏል። አድማጮቻችን ስለነበረን ቆይታ ከልብ እናመሰግናለን።